ቃልናት እኮ ይዚ ሁሉ ጠንሳሽ እናት እንደሆነች አውቃ ሆን ብላ እንዳትገናኙ ብላ ነው እንደዚህ ያደረገችው። እሱ የበግ ለምድ ለበሰ ተኩላሰ ነው። እማዬ ዳግም ከመታት በፊት የጠፋብሽ ልጅሽ ነው። እባክሽ እናቴ ስሜትሽን ለመቆጣጠር ሞክሪ። ማንም ሰው መስማት የለበትም። ይስማ። ልጄ እኮ ላገኘው ነው። ልጄ እኮ ለበግ ክፋይ ነው። ዝም በይ እናቴ። የለም ይስማ ችግር የለውም። ልጄ እኮ ላገኘው ነው። ዛሬ እኮ ደስታ ቀን ነው። እቻ አሮጊት ማለቴ የብሌን አሳዳጊ ናት። የዳግም ወላጅ ናት። ምን አንቺ ምን አይነት ጨካኝ ሰው ነሽ? ቆይ እናትና ልጅ በመለያየት ምንም ተጠቀሚ። ለባህሉ ገነት ናት እንደሆነች ነግሬዋለሁ። እሱ ደግሞ ሁለታችሁንም እንደማይለቃችሁ ዝቷል። እሺ እስኪ ወንድነትን እሱ ጋር ተሳየው እንደሆነ እናያለን። ማዘር ብሌን ማዘር ምን ሆነሽ ነው የምታለቅሽው? ምን ተፈጥሮ ነው? ልጄ ይሄን አለ የኔ ህይወት የኔ ስስት እናቴ የኔ እናት ልጄ እናቴ እኮ ነኝ። ጨካኝ እናት ከቤት ያባረረች ይቅር በለኝ ልጄ ይቅር በለኝ። እናቴ እውነቱን አወቅሽ? በጉጉት ሲጠበቅ የነበረው የዳጊና የወይዘሮ ገነት እውነት ዛሬ በይፋ ታውቋል። ይህም ወይዘሮ ገነት ዳጊ ልጇ እንደሆነም ሰምታ በእንባም እየተራጩም ነበረ። በዚህም ቃል ቅጥል እርር እያለችም ወዲያውኑ የደወለችው ወደ ተንኮለኛው ወደ አቶ ኃይሉ ነበር። እንግዲህ ዳጊ የእናቱን ናፍቆትና ትዝታም ብዙ ሳይጫወትና ሳያወራውም እንዲሁም ናፍቆቱንም ሳይወጣም በአሁኑ ሰዓትም ዳጊ ችግር ላይ ነው። ይህም ኃይሉን ለመበቀልና አሳያለው እያለም እየፎከረና እየዛተም ወደ አሁኑ የሄደው ቃል በላከችው መሰረት ወደ ኃይሉ ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ፣ ዛሬም ባደራ ድራማ መጥተናል ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ይሁኑ እያልኩኝ እንግዲህ በባለፈው ክፍልም ብዙ ነገሮችንም አይተናል። ይሄም ዳጊና ኃይሉም ብዙ ፉክክሮች ባሉበት ሰዓትም ነበረ። ይሄም ኃይሉ በአሁኑ ሰዓትም ሳሚን ይዞም እያንገላተውና እንዲሁም ሄለንን ለምን አመጣሃት? የታለች? የትስ? ለምንድነው ሚስጥራችንን ያካፈልካት? በማለትም እያንገላታው ነው። ይህም ሳሚ ባላወቀው መንገድና እንዲሁም ከሄለን ጋር ምንም አይነት ግንኙነት የላቸውም ነበር። ይህም ሴራና ጥንስስም የቃል ነበረ። በግልብጡ ግን እየተሰቃየ ያለው ሳሚ ነው ማለት ነው። በሚያሳዝን ሁኔታ የቃል ተንኮልም እየተሸፈነ መጥቷል። ይህም ብሌንን በአሁኑ ሰዓትም እንድትያዝና እንዲሁም ሚስጥሩንም እንደማታወጣ አድርጋ በኃይሉ ዘንድ አሲዛትም ነበረ። ነገር ግን ዳጊና ሰላም አስለቅቀዋትም አግኝተዋታል። በዚህም ሰላም እንደተጸጸተችና እንዲሁም ጥፋተኛ ነኝ እኔ ከቤት እኮ ማስወጣት የለብኝም ነበረ፣ ደግሞም እንድትወጪ ያደረኩት እኔ ነኝ፣ እኔ በጣም የማረባ ሰው ነኝ ያለችም በጸጸትም ሰላም ብሌንን ይቅርታ ጠይቃታለች ማለት ነው። ታዲያ ሰላምም ከቤት ውጭልኝ ብላ ባባረረቻት መሰረትም እንግዲህ ሰላም እንደተጸጸተችና እንዲሁም ምንም አይነት ጥፋት እንደሌለባትም ብሌንን ጠንቅቃ ታውቃለች። ይህም ብሌንም ቢሆን በሰላም ምንም አይነት ቂም አልያዘችባትም። ምክንያቱም የእውነት እናቷም ስለሆነች ስሜት ስላለ በሁለቱም መካከል እንግዲህ እውነታው ባይወጣና እውነታው ባይገለጥም ውስጥ ለውስጥ ግን ይስተዋወቃሉ። ማለት በደም የተያያዙ ናቸውና
በሌላ በኩል እንግዲህ ብሌንም ወዲያውኑ ወደ እናቷ ወደ አሳዳጊዋ ነበር ሄደችው። አሳዳጊዋም እንዲሁ በተመሳሳይ ምን አይነት እናት ነኝ እኔ የማረባ እኮ ነኝ ልጄን ውጭ ብዬ ያስወጣዋት፣ እንዲሁም ደግሞ ራስ ወዳድ ነኝ፣ እሷ ከውጭ ሆና እኔ እንዴት ካልጋ ከምቹ አልጋ ላይ እተኛለሁ በማለት መሬት ላይ ነበር ተኝታ ያገኘቻት። ይሄንም የተመለከተችው ብሌንም በድንጋጤ ነበረ። እንግዲህ በፍቅርም አይዞሽ በቃ ምንድነው እኔ እኮ መጥቼልሻለሁ በማለትም ያበረታቻትና እንዲሁም ያጽናናቻት። ታዲያ በዚህ መካከልም ወይዘሮ ገነትም ጸጸት እንደተሰማትና እንዲሁም ምንም ማድረግ የለብኝም ነበር አንቺ ምንም በቃ እንደዚህ አይነት ልጅ አይደለሽም በማለትም እንግዲህ ፍቅሯንም እየገለጸችላትም ነበረ። ይሄም ለዚህ የዳረገንና እንዲሁም እንድንጣላ ያደረገንም ዳጊ ነው። ከዚህ በኋላ ከዚህ ቤት እግሩ እንዳይረግጥ በማለትም ብዙ ነገሮችንም ስትናገር ብሌንም በስሜት ዳጊ ልጇ እንደሆነ ተናገረች ማለት ነው። በዚህ መካከል እንግዲህ ወይዘሮ ገነትም ምንም አይነት በቃ መቋቋም እስከሚያቅታት ድረስ ነበር ያለቀሰችና የተጸጸተችው። በዚህ አጋጣሚም ልጄን ተናግሬዋለሁ ምን አይነት ሰው ነኝ ያለችም ጸጸት በጸጸት ሆናም ወዲያውኑም ቀጥታ የሄዱት ወደ ዳጊ ቤት ነበረ። ዳጊም በወቅቱ ከቤት የለም ነበረ። ታዲያ በደስታም ከመቆጣጠራቸው በጣም ከማቃታቸውም የተነሳ በጣም ትጮህም ነበረ ወይዘሮ ገነት። ታዲያ ቃልም ቢሆን ትከታተላቸውም ነበር። እንግዲህ ሁኔታውንም ዳጊ የወይዘሮ ገነት ልጅ እንደሆነ ባወቀች ጊዜ ማለት ነው እንግዲህ ቃልም ቢሆን ይህን ሚስጥር አላወቀችውም ነበረ። ወዲያውኑም ይህን አይነት ጥንስስና ይህን አይነት ሴራም ያደረገውም ኃይሉ እንደሆነ ታውቃለች። ታዲያ ወዲያውኑም ወደ ኃይሉ ነበር የደወለችው። አቶ ኃይሉም ቃልን እንደምንም ብለሽ ከሱ ቤት አስወጭልኝ በማለት ያዛታል። እንግዲህ ወዲያውኑም ብሌንም ከእናቷ ጋር ሳለችም ቃልም ቢሆን እያመነጫጨቀች እንግዲህ ከአንድ ሰው የማይጠበቅ ነገር እናቷ ትሆናለች። ነገር ግን አንከሳክሳ ቆም ስቅላቸውንም አውጥታ ነበር የተሳደበችም። ወይዘሮ ገነትም እኔ እኮ እናትሽ እሆናለሁ ለምንድን ነው የምትሰዱኝ ምን አይነት ነገር ነው በማለትም ብትናገርም እንግዲህ ብሌንም በጣም ተናዳለች። ምክንያቱም ስለተሳደበችና እንዲሁም አፍላፊም ኃይለ ቃልም ስለተናገረች። ቃልም ቢሆን ጓደኛዋን ይዛ ነበር የሄደችው ውጪልኝ ውጡልኝ እያለችም በግልግል መሀል ግን ወጥተዋል ማለት ነው። ታዲያ በዚህ መሀል ነበረ እንግዲህ ዳጊም የመጣ ማለት ነው። ዳጊ በሚመጣበት ሰዓትም ወዲያውኑ ወይዘሮ ገነት ታለቅስ ነበረ። በዚህም የተመለከተው ዳጊም ለምንድነው የምታለቅሽ እናቴ በማለትም እንግዲህ እውነታውም ይወጣል ማለት ነው። በዚህ ሰዓት ግን በቃ ደስታቸውን መቆጣጠርና እንዲሁም የእውነት ቃላት ነበር ያጠራቸው። ይህን የተመለከተች ቃልም ቢሆን በጣም ተቃጥላም ነበረ። ታዲያ ሄለንም ተጸጽታለች። እንደዚህ እናትና ልጅ ላለያይ ነበር ወይ ምን አይነት ሰው ነኝ እያለችም ወደ ራሷም ስትመለስ በጣም ጥፋተኝነትም ተሰምቷታል ማለት ነው። ታዲያ ወዲያውኑም ከቃል ነበረ ጋር የገጠመችው ምን አይነት ሰው ነሽ እናትና ልጅን በመለያየት ምን ጥቅም ታገኛለሽ በማለትም እንግዲህ ተናግራታለች። ቃልም ቢሆን እኔ ያስኩትን መያዝ ታምሪያለሽና ያምርሻልና አንቺም ደግሞ ለዳጊ ያዘንሽለት ነው አይደለ በማለትም እንደ ቀናችና የሆነ ነገር እንደተሰማትም ሄለንን ትናገራታለች። ታዲያ እንግዲህ ዳጊና እንዲሁም ብሌን ወይዘሮ ገነትም ሆነው የደስታቸውን ቀን እያጣጣሙ ባሉበትም ደስ የሚልና እንዲሁም የሚጠጣ ነገር ላምጣ በማለትም በሚወጣበት ሰዓትም ሄለንም ምንም ያደረኩት ነገር ጥሩ አልነበረም ነበረ ደግሞም እናትክን ስለተቆጣዋትና እንዲሁም አንከሳክሽም ቅድም ስለተናገርኳትም ይቅርታ አድርግልኝ በማለት ለዳጊም ይቅርታ ስጠይቅ ዳጊ ግን እናቴን እንደዚህ አድርጋችሁ ነበር አይደለ ምን አይነት ናችሁ በማለትም ሄለንን ያንቃታል። እንግዲህ ሄለንም ቢሆን ባላወቀችው መንገድ ነው ያው ቃልን ተከትላ ነው ማለት ነው። ቃልንም ወዲያውኑ ያፋጥጣታል። እንግዲህ ዳጊም ቢሆን በጣም ስሜታዊ በመሆንም ቃልንም በጥፊ ነበር የከረቸማት። ቃልም ቢሆን በጣም በሚያናድድ ሁኔታም
አንተ የማትረባ ነህ። እንዲሁም ወይዘሮ ገነትና አንተ እንደተገናኛችሁም አቶ ኃይሉ አውቋል። እኔ ነኝ የነገርኩት። ወንድነት ግን ከእሱ ላይ ማሳየት ትችላለህ። እኔን በጥፊ በመምታትህ ወንድ ልትባል አትችልም በማለትም እንግዲህ ተናግረዋለች። ይህንም የሰማ ዳጊም ስሜታዊ በመሆንም የሚጠጣውን ትቶም ወዲያውኑ የሄደው ወደ አቶ ኃይሉ ነበረ። እንግዲህ አቶ ኃይሉ ባልጠበቀውና ባላሰበው መንገድም ጉዳት ሊደርስበት ነው ማለት ነው። ታዲያ አቶ ኃይሉም ያደረገው ሴራና ያደረገውን ተንኮል ጠንቅቆ ያውቃልና ዳጊንም ሲያየው ወዲያውኑ ነበር የደነገጠው። ምን ይዘህ ነው በማለትም እንግዲህ ሊጎዳበት ባለው መሳሪያ እያስፈራራውም ነበረ። የዛሬው ቪዲዮ ያቆመው ማለት ነው። ታዲያ ወደ ቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? ብቻ በጣም የሚያሳዝነው ነገር ወይዘሮ ገነት ልጇን ካገኘች አላደረችም። ነገር ግን በዚህ ቅጽበት እንኳን ጭንቀት ላይ ናት ማለት ነው። ታዲያ ተከትላም ሄዳ ነበር። ምን ይፈጠር ይመስላችኋል? ብቻ በጣም ከባድና ውስብስብ ያለ ነገር ነው። አቶ ኃይሉ ዳጊን ይጎዳ ይሆን ወይስ አሁንም ዳጊ እናቱ ተከትለዋለች? ወይዘሮ ገነትስ ጉዳት ይደርስባት ይሆን ወይ? ምክንያቱም አቶ ኃይሉ በወይዘሮ ገነትና እንዲሁም በዳጊ ይዝትም ነበረ፣ አይገናኙም ይፈልግም ነበር። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። መልካም ጊዜ። ቻው